ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ሁላችን በእጆቻችን የያዝነው መጽሐፍ ቅዱስ ከሌሎች መጽሐፎች በሙሉ የሚለይበት ትልቁ ምክንያት ይህንን በእጆቻችን የያዝነውን መጽሐፍ የጻፉት ሰዎች በሙሉ ከአምላክ ጋር የተነካካ ነገር ያላቸው ናቸው። እግዚአብሔርን ያዩ፣ እግዚአብሔርን የሰሙ፣ እግዚአብሔርን የጨበጡ፣ እግዚአብሔርን የዳሰሱ ሰዎች ናቸው የጻፉት። ልክ ነኝ አይደለ? ከዘፍጥረት እስከ ራእይ ድረስ ብታነቡ የዘፍጥረት መጽሐፍ ጸሐፊው ሙሴ በመጀመሪያ እግዚአብሔር ብሎ እግዚአብሔር እንዳዩ ይነግራቸዋል። የራእይ መጽሐፍ ጸሐፊው ደግሞ ዮሐንስ በመልእክት ውስጥ የሰማነውን፣ የዳሰስነውን፣ የጨበጠውን አይኖቻችን ያዩትን ምን ላለን እንናገራለን። ሰዎቹ ከሆነ ስፍራ ስለ እግዚአብሔር የሰሙትን አይደለም ይጻፉልን፣ ያዩትን ይጻፉልን። ሌሎች የሃይማኖት መጽሐፎች ፍሮም የሆነ ስፍራ የፈጠሩትን አምላክ ከሆነ ሰንበዲ ሰምተው ነው መጽሐፍ ይጻፉልን። መጽሐፍ ቅዱሳችንን ከሌሎች መጽሐፍ ለየት የሚያደርገው ምን ሆኖ ብትሉኝ፣ መጽሐፍ ቅዱሳችንን በመንፈስ ቅዱስ ምሪት የጻፉ ሰዎች በሙሉ ምን ያሉ ናቸው? እግዚአብሔርን ያዩ፣ እግዚአብሔርን የሰሙ፣ የዳሰሱ፣ የጨበጡ። የነገሩን ተረት ሳይሆን ያዩትን ነው። የነገሩን የሆነ ስፍራ የተፈጠረን አምላክ ሳይሆን የሰሙትን ነው። ሲጽፉልን እንኳን አሁን የምንነግሯችሁ አሉ ምን ያለውን ነው? የሰማነውን። እጆቻችን ምን ያሉትን? የዳሰሱትን። አይኖቻችን ሁሉም መጽሐፍ ቅዱስን የጻፉ ሰዎች በሙሉ ስለ እግዚአብሔር የሆነ ሰው ነግሯቸው አይደለም የጻፉት። ስለ እግዚአብሔር ሰምተውም አይደለም የጻፉት። እሱን ሰምተውት፣ እሱን አይተውት፣ እሱን ዳሰውት፣ እሱን ጨብጠውት ከዛ በኋላ ይጻፉልን። ዮሐንስ እግዚአብሔር ማለት እንደዚህ ነው ብሎ ቢያወራኝ አምነዋለሁ። መጽሐፍ ቅዱስ ውስጥ ያሉ ሰዎች በሙሉ ስለ እግዚአብሔር ቢያወሩኝ አምናቸዋለሁ። ቢኮዝ ሰምተውታል፣ አይተውታል፣ ዳሰውታል፣ ጨብጠውታል። ከኔ ጋር ናችሁ? ሌሎች የእምነት መጽሐፍ ውስጥ ሌሎች የሃይማኖት መጽሐፍ ውስጥ ያሉ ሰዎች ግን ስለ አምላክ ሲነግሩኝ አንዳቸውንም አላምናቸው። ለምን ብትለኝ አልሰሙትም፣ አላዩትም፣ አልጨበጡትም፣ አልዳሰሱትም። ሄሎ የመጽሐፍ ቅዱስ ጸሐፊዎች በሙሉ መጽሐፍ ቅዱስ ደስ የሚልህ መጽሐፍ ቅዱስን የጻፉ ሰዎች በሙሉ ከእግዚአብሔር ጋር ኢንካውንተር ቢኖራቸውም እግዚአብሔር ራሱ ጋር ደግሞ ስትመጣ እንደዚህ ይላል፣ ለፈለጉኝ አይልም ላልፈለጉኝ ምን አልኩኝ። መጽሐፍ ቅዱሳችን የጻፉልን ሰዎች እግዚአብሔርን ደግሞ ሳይፈልጉ ስለተገለጠላቸው ሰዎች ጽፈውልናል። ጣዖት ሊፈልግ በወጣበት ለላባ እንደተገለጠለት ጽፈውልናል። እግዚአብሔርን ፈልጎት አይደለም ሰውየው። ጣዖት ፍለጋ በወጣበት ማን ተገለጠለት ይልሃል? እግዚአብሔር ተገለጠለት ይልሃል። ምን ባለበት? ጣዖት ፍለጋ በወጣበት ማን ተገለጠለት? እግዚአብሔር ተገለጠለት። ልክ እንደዛ ሁሉ መጽሐፍ ቅዱሳችን ስታነብ የመጽሐፍ ቅዱስ የአዲስ ኪዳንን መጽሐፍ ቢያንስ 50% የሚሆነውን ጽፏል ተብሎ የሚታመንለት ጳውሎስ ሰው ለመግደል በሄደበት ሲመለስ ነው ኢንካውንተር ያደረገው። ፈልጎት አይደለም። የናዝሬቱ ኢየሱስን ባየው ብሎ አይደለም፣ በሰማው ብሎ አይደለም፣ ፊቱ ምን ይመስላል ብሎ ተጨንቆ እንዳይመስልህ። ድንገት ሰው ገሎና ሰው አስገድሎ በተመለሰበት ስፍራ ላይ ኢንካውንተር አደረገው። አምላካችን ለማይፈልጉትም የሚገለጥ አምላክ ነው። ከእግዚአብሔር ኳሊቲ ደስ የሚል እግዚአብሔር የሆነ ስፍራ ራሱን የሸሸገ አምላክ አይደለም፣ ራሱን የሚገልጥ አምላክ ነው። ለአባቶቻችን ራሱን የገለጠ አምላክ ነው። መጽሐፍ ቅዱሳችን ውስጥ የመጀመሪያው ሙሴ መጽሐፍ ቅዱስን ሲጽፍ ለመጀመሪያ ጊዜ መልአክ ስላየችዋ ሴት ሲነግረን የነገረን ሴት ማነች ይልሃል? አጋር ከቤት ሽሽት ያለችበት ስፍራ ላይ ማን ተገለጠላት ይልሃል? መልአክ ተገለጠላት። ለአብርሃም ሳይገለጠለት ለማን የተገለጠው? ለአጋር። አዲስ ኪዳን ውስጥ ኢየሱስ ከሞት ሲነሳ ለጴጥሮስና ለዮሐንስ ሳይሆን ለመግደላዊት ማርያም ነው የተገለጠው። በጣም ኃጢአተኛ ሴተኛ ዳሪ ነች ለምትባል ሴት ነው የተገለጠው። ብሉይ ኪዳን ውስጥ የመጀመሪያውን መልአክ ያየው ሰው አብርሃም አይደለም፣ የእምነት አባት የተባለው ሰው አይደለም፣ ባለ ሴት ነች። ከኔ ጋር ናችሁ? አዲስ ኪዳን ጋር ስትመጣ ደግሞ ኃይልን እስክትቀበሉ ድረስ በዚህ ቆዩ የተባሉ ሰዎች አይደለም። ማንን ያዩት? ክራይስትን ያዩት። ሲነሳ አንድ ሴትን ሂጂና ለፒተር ንገሪው ወደ ገሊላ አልፋለሁ። ወደ ገሊላ ምን ይበል? ይጠብቀኝ። የመጀመሪያውን የትንቢት ድምፅ ከኢየሱስ አፍ እንኳን የሰማው ፒተር አይደለም። ለፒተር ሂደሽ ፕሮፌሲ ንገሪው። ከኔ ጋር ናችሁ? ኢየሱስ ወዴት ይቀድመሃል? ወደ ገሊላ። 3 ዓመት ሙሉ ታንኳቸውን ጥለው ፎሎ ያደረጉት ሰዎች አይደለም። ድንገት
ብቁ አይደለችም የተባለች ሴት ፒተርን ቀድመዋለች። ዛሬ ማስተምረው ለ10 እና ለ20 ደቂቃ እግዚአብሔርን ስለሚነካኩና እግዚአብሔር ኢንካውንተር ስለሚያደርጉ ሰዎች ነው። ክብር ለኢየሱስ ይሁን። አምላኬን በሉ እስኪ እዳስሰዋለሁ፣ እጨብጠዋለሁ፣ እሰማዋለሁ፣ እናገራለሁ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ጴጥሮስ ጋር ስትመጡ ጴጥሮስ 3 ዓመት ተኩል ሙሉ የሰማውን ትምህርት መንፈስ ቅዱስ የመጣ ጊዜ ያሳስባችኋል ያልኩትን መልሶ ደግሞ ይነግራችኋል ተብሎ በመንፈስ ቅዱስ ምሪት 3 ዓመት ሙሉ የተማረውን ይደገመልህ። ጳውሎስ ጋር ስትመጣ እነ ጴጥሮስ ያሉበት ስፍራ ላይ 3 ዓመት ተኩል ሙሉ ቁጭ ብሎ አልተማረም። ኢቨን ጴጥሮስ 3 ዓመት ተኩል ሙሉ የተማረውን ለጳውሎስ አልነገረውም። በመገለጥ አገኘው። ኢንካውንተር አድርጎት አገኘው። ከኔ ጋር ናችሁ? ኢንካውንተር አድርጎት ምን አለው? አገኘው። ኢንካውንተር አድርጎት አገኘው። ጳውሎስ ጋር ስትመጣ በእንደዚህ አይነት መንገድ ነው ምን ያለለት? የተገለጠለት፣ የበራለት። እኛ አሁን ያለንበት ዘመን ላይ እኛ የምንኖረው ሌሎች ሰዎች ኢንካውንተር ባደረጉት ዓለም እኮ ነው። ታውቃላችሁ አይደል? ጸጋ ብለን ብናወራ ከኛ በፊት ፖል ነው ኢንካውንተር ያደረገው። ልክ ነኝ አይደል? ፖል ኢንካውንተር ባደረገው ትምህርት ነው እናንተ ምን ያለ ነው እየኖርን ያለ ነው። ፖል ምን ያለው? ኢንካውንተር ያደረገው። እነ ፒተር ኢንካውንተር ያደረጉት። እነ ፒተር ኢንካውንተር። አሁን ያነበብኩላችሁን የመጽሐፍ ቅዱስ ክፍል አንተ እኮ አይደለም ኢንካውንተር ያደረገው። ከ3 እና 4 ሺህ ዓመታት በፊት አንድ ሙሴ የሚባል ሰው ነው ቁጥቋጦ መካከል እሳት ተገለጠለት። ያንን ነገር አየህ። የሆኑ ሰዎች ያገኛቸውን ኢንካውንተር ነው ለእና ላንተ ለምናችን የጻፈው? ለትምህርታችን የተጻፈው። ብዙ ጊዜ ለትምህርታችን የተጻፈው ማለት መጽሐፍ ቅዱስ ከጥግ እስከ ጥግ ለትምህርታችን የተጻፈው ማለት ምን ማለት ነው ልንገራችሁ። ብዙ ሰዎች የሚመስለን ትምህርት መስሎ የሚሰማን እኛ የተማርንበት የትምህርት ሲስተም ነው። ከኔ ጋር ናችሁ? ህንፃ ስለመገንባት ተምራችሁ ህንፃ የማይገነቡ ብዙ ሰዎች አሉ። ሄሎ። ስለ ትሪጎኖሜትሪክ የሆነ ማትማቲክስ ውስጥ ስላለ አልጀብራ ተምረው ፈተና ከ100 እስከ 100 ደፍነው ያ ነገር ግን ምን እንደሚሰራ ሳይገባቸው ፔፐር ይዞ የተቀመጡ ሰዎች አሉ። ትምህርት ስልህ ያንን አይደለም። ትምህርት ማለት ያንን አይደለም። ትምህርት ማለት ስለ ህንፃ መገንባት ከተማርክ ህንፃም ስታቆም ማለት ነው። የመጽሐፍ ቅዱስ እያንዳንዱ ትምህርት እያንዳንዱ ኢንካውንተር ለትምህርታችን ተጽፏል ማለት ደሞመንት አንተ የተማርከው ሰዓት ያንን ኢንካውንተር ታገኘዋለህ። ደሞመንት አንተ ያንን ነገር የገባ ሰዓት አንተ የዛኑ ቀን ኢንካውንተር ታደርገዋለህ። አልሰማችሁም? አንተ የዛኑ ጊዜ ምን ትለዋለህ? ኢንካውንተር ታደርገዋለህ። ለትምህርታችን ተጽፏል ማለት ይሄ ነው። የሆነ ሰንበዲ ኢንካውንተር አድርጎታል። ደሞመንት ያነበብከው ሰዓት ደሞመንት ስፒሪቱን ያገኘው ሰዓት የዛኑ ሰዓት አንተ ኢንካውንተር ታደርገዋለህ። ለዛ ነው ሰዎች ልክ እድሜያቸው ሲያልፍ ባዮሎጂካሊ ሲያልፍ ሳራም እግዚአብሔር እንደተናገረው አሰባት የሚለውን ቃል ያገኛሉ አይደል? ይሄ ኢንካውንተር ያገኛቸዋል። እዛኑ ስፍራ ላይ ሳራ እንደተናገረው አሰባት የሚለውን ቃል ያነበበው ስፍራ ላይ ለመጸነስ የሚሆን ኃይል ያገኛሉ። ትምህርት ማለት ይሄ ነው። ትምህርት ማለት የሆነ ሰንበዲ ደሞመንት የሆነ ነገር አድርጎ የሰማህና ያየህ ያነበብክ ሰዓት እዛው ስፍራ ላይ ራስህን ማግኘት ማለት ነው። ዛሬም ማስተምራችሁ ትምህርት ለእናንተ እንደዛ ሲሆንላችሁ ያል ለእናንተ እንደዛ ሲሆንላችሁ ያል እግዚአብሔርን ኢንካውንተር ስታረጉ ያል ስትሰሙት ያለው ስታዩት ያለው ስትጨብጡት ያለው ከሱ ጋር ስትነካኩ ያለው በኃይል ስትነካኩ ያለው። አንዳንዶች መጽሐፍ ቅዱሳችሁን ስታነቡ አንዳንድ ፕሮፌቶች እኔ ነብይ አይደለሁም የነብይ ዘር የለብኝም፣ ነገር ግን እግዚአብሔር ራሱ ከሾላ ዛፍ ፍሬ ለቃሚነት ጠራኝ ይሏል። ነብይ ምን እንደሆነ አላቅም ይሏል። የነብይም የሚባል ነገር ዘሬም ውስጥ የለም፣ ነገር ግን ሾላ ዛፍ እየለቀምኩ እያለ ጋድን ኢንካውንተር አደረግኩት ይላል። አንዳንዶች ደግሞ ስንዴ እየወቁ እያለ መልአክ ኢንካውንተር ያደርጋል። አንዳንዶች ፈርተው በተደበቁበት ስፍራና ዋሻ ውስጥ መልአክ ያሉበት ስፍራ ድረስ መጥቶ ኢንካውንተር ያደርጋቸዋል። ሄሎ። ተደብቀው እኮ ነው። ተደብቀው ምን እየወቁ? ስንዴ እየወቁ እያሉ።
አንዳንዶች ደግሞ በከባድ ፍርሃት ውስጥ 40 50 120 ሆነው በር ዘግተው እያለቀሱ ያለበት ስፍራ ውስጥ 1% ግድግዳ ሰንጥቆ ሚት ያረጋቸዋል፣ ኢንካውንተር ያረጋቸዋል። ፈርተው በር ከፍተው ለማውጣት የማይሆንበት ስፍራ ውስጥ የነበሩ ሰዎች ክራይስት የሚባል ፐርሰን የናዝሬቱ ኢየሱስ ግድግዳ ሰንጥቆ ኢንካውንተር ያደርጋቸዋል። ሁሉንም እግዚአብሔር ኢንካውንተር ያደረገበትን መንገድ ስታይ አብዛኞቹ ሰዎች ሬዲ ያልነበሩበት ስፍራ ላይ የተነካካ የህይወት ስታይል ያላቸውን ሰዎች በሞመንት ሚት ያረካቸው ሰዓት እነሱን ሚት ያረከ ሰዓት የተነካኩትን ዓለም ነው አንተ ሚት የምታረገው። ሄሎ ከኔ ጋር ናችሁ? የናዝሬቱ ኢየሱስን ዮሐንስ ወንጌል ምዕራፍ 4 ላይ የነበረችው ሴት አየችው፣ ሰማችው፣ ሁሉን ነገር እንትን አላቸው። ሄደች ነገረቻቸው። አንቺ ስለነገርሽን አይደለም ማለት ናውኛ ብሊቭ አድርገነዋል። ናውኛ ምን ብለነዋል? ምን ብለነዋል? አምነነዋል። እኛ ናው አምነነዋል። አንቺ ስለነገርሽን፣ አንቺ ስላወራሽልን ታሪክ አይደለም፣ ስለ አንቺ ስለሰማሽው ፕሮፌሲ አይደለም። ናውኛ ምን ብለናል? ብሊቭ አድርገናል። ዛሬ በላይፋችሁ ውስጥ መንፈሳዊ ነገራችሁን ለመለወጥ በጣም የሚያስፈልጋችሁ አንድ ነገር ነው። እሱም አንድ ጊዜ ከእግዚአብሔር ጋር ያለ መነካካት። አንድ ጊዜ ከእግዚአብሔር ጋር ያለ መነካካት። 2 3 4 5 ኢንካውንተሮች አይደል? አንድ ጊዜ አየህ፣ ጳውሎስ ጋር ስትመጣ ረጅም የአገልግሎት ዓመታት አልፈው ሰውየው ነገስታት ፊት እስረኛ ሆኖ ቀርቦ ረጅም ዓመታት እኮ አልፈዋል። የሚያወራ ደማስቆ ውስጥ ስላገኘው ብርሃን ነው። አንዴ ነው የተነካው። የዘላለም ወሬው ግን ያ ደማስቆ ውስጥ ያገኘው ኢንካውንተር። እኔ በደማስቆ ምድረ በዳ እየሄድኩ እያለ አለ አንድ ብርሃን በላይ ላይ መጣ። ጳውሎስ ሳውል ሳውል ለምን ታሳድደኛለህ አለኝ። ሰውየው ይሄንን አንድ ጊዜ ነው ኢንካውንተር ያደረገው። የሚቀጥለው ዓመት ስታገኘው ወር ይሄ ነው። 5ኛው ዓመት ላይ ስታገኝ ይሄ ነው። እና ሰውየው ይሄንን ኢንካውንተር አድርጎ እንደሆነ አማኝ የሆነው ይሄንን ኢንካውንተር አድርጎ ስለሆነ ስታገኘው እንኳን እንደዚህ ነው የሚልህ፣ ከዚህ ሰንሰለት በስተቀር እኔ ኢንካውንተር ያደረኩትን ነገር በሙሉ ሁሉም ኢንካውንተር ቢያደርግ ምኞቴን ይላል። ንጉሱ እኔን ክርስቲያን ልታረግ ትፈልጋለህ ወይ ሲለው ከዚህ ሰንሰለት በስተቀር። አምላክ የሆነ ስፍራ ራሱን የሸሸገ አምላክ አይደለም። የሆነ ስፍራ ራሱን የደበቀ አምላክ አይደለም። በመጋረጃ ስር ራሱን የደበቀ አምላክ አይደለም። ራሱን ለፍጥረት መግለጥ የሚፈልግ አምላክ ነው። በፍጥረቱ መታየት የሚፈልግ፣ በፍጥረቱ መሰማት የሚፈልግ፣ በፍጥረቱ መዳሰስ የሚፈልግ፣ በፍጥረቱ መጨበጥ የሚፈልግ። መጽሐፍ ቅዱስ ውስጥ ያሉ ሰዎች በሙሉ አንድም ሳይቀር ሁሉም ማለት ትችላለህ የኢንካውንተር ሰዎች ናቸው። ትልልቅ የእምነት አባት ብለህ የምጠራቸው ትልልቅ ሰዎች በሙሉ አንድ ኢንካውንተር ነው ላይፋቸውን የለወጠው። አንድ ጊዜ ያለ መነካካት፣ አንድ ጊዜ ከእግዚአብሔር ጋር ያለ መነካካት ህይወታቸውን ለዘላለም ቀይሮታል። ለአንድ ቀን አይደለም፣ ለዘላለም ቀይሮታል። ዛሬ በኢየሱስ ስም ጸልያለሁ። በአንተ ህይወት ላይ አንድ ጊዜ መንፈሳዊን ዓለም ኢንካውንተር እንድታረገው ጸልያለሁ። ከመንፈሳዊ ዓለም ጋር መነካካት እንዲሆን ልጸልያለሁ። ከመንፈሳዊው ዓለም ጋር መነካካት እንዲሆን ልጸልያለሁ። ክርስቲያኒቲ ቀነኑ ዶግማ የሆነው ነገር 4 በ4 የሆነ ሳጥን ሰርታችሁለት የምትኖሩት ላይፍ አይደለም። ሃይማኖትም አይደለም። ክርስትና ከተገለጠ አምላክ ጋር ያለ ህብረት ነው። ከሚዳሰስ፣ ከሚጨበጥ፣ ከሚሰማ፣ ከሚታይ አምላክ ጋር ያለ ህብረት ነው። ከሚታይ አምላክ ጋር ያለ ህብረት ነው። ቀላል ኤግዛምፕል ልንገራችሁ። ቀላል ኤግዛምፕል የእግዚአብሔርን ድምፅ ሰምታችሁ የምታውቁ ሰዎች እጆቻችሁን እስኪ ያሳዩ። አንድ ጥያቄ ልጠይቃችሁ በዚሁ አጋጣሚ። ድምፁን ኢንካውንተር ያደረጋችሁት እናንተ ናችሁ አይደል? ድምፁ የማንን ድምፅ ይመስላል ብትሉ ባሉኩ መመለሳችሁ። እስከዛሬ በጀሯችሁ የሰማችኋቸው ከ10,000 ሰው በላይ የሚሆኑ የድምፅ ቶኖችና አክሰንቶች አሉ። የትኛውን ይመስላል ብትባል አንደኛውንም አይመስልም። ነገር ግን ኢንካውንተር አድርገዋል። ልክ ነኝ አይደለ? ልክ እንደዛ ሁሉ የትኛውን ድምፅ ይመስላል ብቻ አይደለም፣ በምን አይነት ሁኔታ ሰማው ብትባል በዚህ ስማው እሱንም እርግጠኛ አይደለህም። ግን ሰምተኸዋል። ግን ምን ብለኸዋል? ሰምተኸዋል።
አሁን አጠገብህ ላለ ሰው ይሄኛውን ነገር ላስረዳው ብትል አጠገብህ ላለ ሰው ባዮሎጂ ነው ኬሚስትሪ ነው። እስኪያን ላይክ መንፈስ ቅዱስ በውስጣችሁ አለ አይደል? በምን ልታስረዳይ ትችላለህ? መንፈስ ቅዱስ በውስጥህ እንዳለ የለም አይደል? መንፈስ ቅዱስ በውስጥህ እንዳለ ካንተ መንፈስ በስተቀር ምስክር የለም። መንፈስ ከመንፈሳችን ጋር ምን ይልናል? ይመሰክርልናል። አንዳንድ ሰዎች አሁን ፍሩት ይሉሃል። በደንብ ስማ። ካንተ በላይ ጨዋ የሆኑ ሰዎች ውጭ አሉ። ሆሊ ስፒሪት ግን በውስጣቸው የለም። ካንተ በላይ ጥሩ እነዚህ ሰዎች ክርስቲያን ናቸው ወይ ብለህ ግራ የምትገባባቸው ክርስትናና ክራይስት ምን እንደሚመስል የማያውቁ ሰዎች ውጭ አሉ። ሆሊ ስፒሪት በውስጣቸው የለም። መንፈስ ቅዱስ በውስጥህ እንዳለ በምን እርግጠኛ ሆንክ ስትል እርግጠኛ ሆንክ እኮ አንተ ነህ። የዘላለም ህይወት እንደተሰጠ አሁን በሰማይ እንዳላችሁ ምን ያህሎቻችሁ እርግጠኛ ናችሁ? ልክ ነኝ አይደል? በምንም አጠገብ ያለውን ሰው ልታስረዳው አትችልም። በምንም አጠገብ ያለውን ሰው ልታስረዳው አትችልም። ቢኮዝ አንተ ለራሱ እርግጠኛ ሆንክ እኮ ስፒሪትህ ሴንስ ስለሚያደርገው ነው። ለቤዛ ቀን የታተምክበትን መንፈስ ቅዱስ ውስጥህ እንደተቀበለ እርግጠኛ ስለሆንክ ነው። ልክ ነኝ አይደል? ለቤዛ ቀን ምን ያ መንፈስ ከመንፈስህ ጋር ሆኖ እኮ ስለሚመሰክርልህ ነው። አይ ክርስትና አንተ ራስህ ከአምላክህ ጋር ያለህ መነካካት ነው። በግሩፕ ያለን መነካካት፣ በግሩፕ ያለን ህብረት አይደለም። እንደ ግለሰብ ከአምላካችን ጋር ያለን ምንድነው? መነካካት ነው። ከእግዚአብሔር ጋር ያላችሁ ምንድነው? መነካካት በሉ። ዛሬ በጌታ በኢየሱስ ስም ጸልያለሁ። ይሄ መነካካት እንዲበዛላችሁ ጸልያለሁ። ይሄ መነካካት በኢየሱስ ስም ኃይል እንዲበዛላችሁ ጸልያለሁ። ይቺ ምድር ክርስትና የሚባል ሃይማኖት የተቀበሉ ሰዎችን አይደለም የምትፈራው። ሰይጣን የሆነ የቤተ ክርስቲያን አባሎችን አይደለም የሚፈራው። ከእግዚአብሔር ጋር መነካካት ያላቸውን ሰዎች ነው የሚፈራው። በደንብ ስሙ። ሰዎች አንድ ቢሊየነር ከሆነ ሰው ጋር አካውንታቸው ውስጥ 200 ብር ሳይኖራቸው ከአንድ ቢሊየነር ከሆነ ሰው ጋር ሳምንት ሙሉ እንዲውሉ ብታረጋቸው፣ ቢሊየነር ከሆነ ሰው ጋር ሳምንት ሙሉ እንዲውሉ ብታረጋቸው፣ ከሳምንት በኋላ እናንተ ሰፈር ብታመጣቸው፣ ያሪስ መኪና ገዛው ብትላችሁ ምን የሚሉ ይመስላል? አሁን እቺ መኪና ነች ይሏል። ቢኮዝ የዋሉት ቢሊየነር ጋር ነው። ልክ ነኝ አይደል? አካውንታቸው ውስጥ ግን 200 ብር የለም። ከእግዚአብሔር ጋር የዋሉ ሰዎች እንደዛ ናቸው። ሞት ፊት ብታቆማቸው ሞት ሆይ ሞጌ የታለ ነው የሚሉት። ሞት ሆይ ሞጌ የታለ ነው የምትሉ። እንትና እኮ ሞተ ብትሏቸው አንቀላፍቶ ነው እንቀስቅሰው ነው የሚሉ። ቢኮዝ እነዚህ ሰዎች ሕክምና ሳይንስ አይደለም ያጠኑት፣ ከእግዚአብሔር ጋር ነው የተነካኩት። ከእግዚአብሔር ጋር ነው የተነካኩት። ከእግዚአብሔር ጋር የተነካኩ ሰዎች ደሞመንት ህዝብ ነፃ እናወጣለን ብለው ባህር ፊት ቁመው ፈርዖን የሚባል ሰው ከኋላ የተከተላቸው ችግር የለውም ይሄንን በባህር በዱላ ስመተው ይከፈላል የሚሉ። በየትኛውም ሳይንስ ውሃ በዱላ ተመቶ ተከፍሎ አያውቅም። ከእግዚአብሔር ጋር ግን ኢንካውንተር ያደረጉ ሰዎች፣ ከእግዚአብሔር ጋር የተነካኩ ሰዎች ብረት ባህር ውስጥ ብትል እንጨት አምጣና እንስቧለን የሚሉ። በየትኛውም ሳይንስ እንጨት በብረት ተስቦ አያውቅም። ከእግዚአብሔር ጋር የተነካኩ ሰዎች ዛሬ በጌታ በኢየሱስ ስም ጸልያለሁ። በፊታቸው ከባድ የሚባል ነገር በሙሉ እንደ ደልዳላ ሜዳ ነው የሚታያቸው። ፍርሃት የሚባል ነገር ውስጣቸው ላይ አታገኝም። መደንገጥ የሚባል ነገር ውስጣቸው ላይ አታገኝም። ቢኮዝ ሰዎች ከሰው ጋር ውለው እንኳን ከሰው ጋር መነካካታቸው፣ ወንድሞቻቸው የቀበሌ ሊቀመንበር የሆኑ ሰዎች እናንተ ቀበሌ ሲመጡ ምን እንደሚናገሩ እናውቃለን። ከወንድሞቻቸው ጋር ተነካክተው ቀበሌ ውስጥ መተው ማዘዝ ነው የሚችሉ። ስልጣን ግን የላቸውም እኮ ቢኮዝ የተነካኩት ፐርሰን ከእግዚአብሔር ጋር የተነካኩ ሰዎች ከእግዚአብሔር ጋር ኢንካውንተር ያላቸው ሰዎች። ለዛ ነው ከእግዚአብሔር ጋር ኢንካውንተር ያላቸው ሰዎች ካህናቱ ከፊት ይቅደሙ፣ ዮርዳኖስን በውሃ ነው በእግሮቻችን ነው የምንሻገረው ይሉሃል። በጀልባ ነው የምንሻገረው አይሉህም። ሄሎ በጀልባ ነው የምንሻገረው አይሉህም። ከእግዚአብሔር ጋር የተነካኩ ነገር ስላላቸው ኬሚስትሪን በእነሱ ፊት ባዶ ነው። ከእግዚአብሔር ጋር የተነካካ ነገር ያላቸው ሰዎች ስለሚስታቸው ማህፀን የሚስቶቻቸው ማህፀን ሙት እንደሆነ እያወቁ እግዚአብሔር ከዚህ ሙት ማህፀን ውስጥ ህይወት መስጠት ይችላል ብለው ነው ብልይ በሚያደርጉት።
ዛሬ ከእግዚአብሔር ጋር በኃይል በነካካት እንዲሆንላችሁ ጸልያለሁ። በኢየሱስ ስም እንዲሆንላችሁ ጸልያለሁ። በኢየሱስ ስም እንዲሆንላችሁ ጸልያለሁ። በኢየሱስ ስም እንዲሆንላችሁ ጸልያለሁ። ከኔ ጋር ናችሁ? ና እስኪ ተነስ። በደንብ ስሙ፣ በደንብ ስሙ፣ በደንብ ስሙ። እንዴት እንደለበሰ አይቻለሁ። የፊቱ ከለር ምን እንደሚመስል አይቻለሁ። የለበሰውን ጫማ አይቻለሁ። የለበሰውን ቱታ አይቻለሁ። ከኔ ጋር ናችሁ? የእጆቹን ጣቶች አይቻለሁ። አፍንጫው ምን እንደሚመስል ፊቱም እንደሚመስል አይቻለሁ። ስለዚህ ሰውዬ ጻፍ ብባል ስላየሁት የኔን ያክል መጻፍ የሚችል ሰው የለም። አውትሳይድ ያላዩት ሰዎች ስለዚህ ሰው መጻፍ አይችሉም፣ ማውራትም አይችሉም። ስለዚህ ሰውዬ እኔ በጽፍልህ ነው ወይስ ጎላጉል ላይ ያለ ሰው ቢጽፍልህ ነው የምታምነው? ቢኮዝ አይቼዋለሁ። መጽሐፍ ቅዱሴን ከ100% 1 ቢሊዮን % የማምንበት ምክንያት የመጽሐፍ ቅዱስ ላይ የተገለጠውን አምላክ የማምንበት ምክንያት አይተው ነው የጻፉልን። የሆኑ ሰንበዲዎች አለ በሚል የጻፉልን። የመጽሐፍ ቅዱሶቹ ነቢያቶችና ሐዋርያቶች ግን ሰማ ነው ብሎ ነው የጻፉልን። ሲናገራቸው ሰምተውታል። አይኖቻቸውን ሲከፍትላቸው አይተውታል። ዳሰውታል፣ ጨብጠውታል። ከነሱ በላይ ስለሱ ምስክር የለም። ልክ ነኝ አይደል? ስለ ያህዌ ከነሱ በላይ ምስክር የለም። ሄሎ ሄሎ ሄሎ። የሆነ ሰንበዲ ዋሻ ላይ ተገለጠልኝ የሚልህን መጽሐፍ ማንበብ የለብህም። ከኔ ጋር ናችሁ? አይተውታል። ከክርስትና ውጭ አምላክ ተብለው የሚጠሩ ሌሎች አምላኮችን በሙሉ ያቸው ታይተው አይታወቁም፣ ተሰምተው አይታወቁም፣ ተጨብጠው አይታወቁም፣ ተዳሰበው አይታወቁም። ግን አለ ይሉሃል። ሞተ ለራሱ ገነት ወይም ጀነት የሆነ ሳሙኤል ውስጥ ትገባለህ እንኳን ሲሉ ታይዋለህ እንኳን አይሉህም። እዛም ሂደህ እንኳን የሱ መኖሪያ ሰፈር ድረስ ሂደህ እንኳን ታይዋለህ የሚል ፕሮሚስ አይሰጡህም። ልክ ነኝ አይደል? እዛ እንኳን ሂደህ ታይዋለህ የሚል ተስፋ እንኳን አይሰጡህም። እዛም ሂደህ የሆኑ ሴቶች ይጠብቁሃል የሚሉ ክርስትና ብቻ እኮ ነው ያየሁትን ምን እስከምለው ድረስ በሙላት እስከማየው ድረስ የታወቅኩትን ያህል እስካውቀው ድረስ የሚል ክርስትና ብቻ ነው። ከኔ ጋር ናችሁ? የታወቅኩትን ያህል በሙላት እስካውቀው ድረስ የሚል ክርስትና ብቻ ነው። ክርስቲያኒቲ ብቻ እኮ ነው አሁንም አምላክን መስማት ትችላለህ የሚል፣ አሁንም ማየት ትችላለህ፣ አሁንም መዳሰስ ትችላለህ የሚል ክርስትና ብቻ ነው። የትኛውም ሃይማኖት ይህንን ተስፋ አይሰጥም። ክርስትና ሃይማኖት ስላልሆነ ነው። ከአምላክ ጋር ያለ ምንድን ነው? መነካካት